ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን በክፍል 2 የአማርኛ ፊደላትን እየጻፍን እያነበብን መለማመድ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ ማንኛውንም የትምህርት አይነት መማር ለሚፈልጉ አድርሱልን። ዛሬ የምናየው አንድ ባንድ ፊደሎችን በአንድ ላይ እየጻፍን መጀመሪያ እናነባቸዋለን፣ ከዛ ደግሞ እየጻፍን እንለማመዳለን ማለት ነው። ቪዲዮውን ጀምራችሁ አታውት እስከ መጨረሻው እዩት፣ ትጠቀሙበታላችሁ። በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ደውሉልን። በአጭር ጊዜ እንደፈለጋችሁ አቀላጥፋችሁ እንድታነቡና እንድትጽፉ እናስተምራችኋለን ማለት ነው። ዛሬ ወደ ያዝነው ቪዲዮ ስንገባ መጀመሪያ እንበናያቸዋለን ማለት ነው። እቺ ማናት? ቨ ቨ ቡ ቪ ቫ ቬ ቭ ቮ እንዲያርገን መጀመሪያ ደጋግመን እናነባቸዋለን ማለት ነው። ከዛ በኋላ ደግሞ አብረን እየጻፍን እንለማመዳለን። ቨ ቡ ቪ ቫ ቬ ቭ ቮ። እሺ እቺ ደግሞ ማነች? እቺ ደግሞ ተ ነች። ተ ቱ ቲ ታ ቴ ት ቶ። ተ ቱ ቲ ታ ቴ ት ቶ። እሺ እቺ ደግሞ ቸ ነች። ስናነብ ማየት ያለብን ምን አይነት ቅጽል አላቸው፣ አንዲቱ ከአንዲቱ በምን ትለያለች፣ ስንጽፈስ እንዴት አድርገን ነው ምንጽፋት የሚለውን ሁሉ በደንብ በድምጽ መሸምደድ ብቻ ሳይሆን ቅጽላቸውንም በደንብ እያየን ማለት። ለምሳሌ እቺ ስናነብ ቸ አንድ ቋሚ ሆና ሁለት አግዳሚ ያላት ቸ ብለን እናነባታለን። ከዛ ቹ ስንል ደግሞ ሁለተኛ ፊደል ከጎን ቅጽል ያላት፣ ቺ ስንል ሶስተኛ እግሯ ሸፈፍ ያለ፣ ቻ ስንል ደግሞ አራተኛ ፊደል እግሯ ወደ ግራ ሸፈፍ ያለ። እንደዚህ እያደረግን ሁሎችን እናያለን። አምስተኛ ደግሞ ቼ ቀለበት፣ ቺ ስድስተኛ ፊደል፣ ቾ ሰባተኛ ፊደሎች ከላይ ወይም ቀለበት ያላቸው ወይም ደግሞ በቀኝ በኩል እግራቸው ያጥራል ማለት ነው። እንደዚህ እያደረግን ማንበብ ቸ ቹ ቺ ቻ ቼ ቺ ቾ። ስናነብ ሙሉ ለሙሉ ባይሆንም አብዛኛዎችን ስናይ የመጀመሪያ ፊደሎች ምንም ቅጽል የላቸውም። ይኸው ስናያቸው የመጀመሪያ፣ ሁለተኛ ከጎን ቅጽል አላቸው። ሶስተኛ ደግሞ ምንድነው እግራቸው ወደ ቀኝ በኩል ሸፈፍ ያለ ነው። አራተኛ እግራቸው በግራ በኩል አጠር ይላል ወይም ደግሞ ወደ ግራ ሸፈፍ ያሉ ናቸው ማለት ነው። ስንተኛ? አራተኛ ፊደሎች። አምስተኛ ፊደሎች ደግሞ በቀኝ በኩል እግራቸው ላይ ምን አላቸው? ቀለበት አላቸው ማለት ነው። ቀለበት። ስድስተኛ ፊደሎች የተለያየ ቅርጽ ነው ያላቸው፣ እናንተ በሚገባችሁ መልኩ መያዝ ነው። ሰባተኛ ፊደሎች ደግሞ ከላይ ካናታቸው ቀለበት ይኖራቸዋል ወይም ደግሞ በቀኝ በኩል እግራቸው ያጥራል ማለት ነው። ስለዚህ እንዲያረጋችሁ ስጽፉም እንድታስታውሱ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያላችሁ ቅጽሉ እንድታስታውሱ ይረዳችኋል ማለት ነው። እቺ ደግሞ የ ነች። የ ዩ ይ ያ ዬ ይ ዮ። የ ዩ ይ ያ ዬ ይ ዮ። እሺ እቺ ደግሞ ማነች? እቺ ደግሞ ነ ነች። ነ ነ ኑ ኒ ና ኔ ን ኖ። እስኪ አሁንም ደግሞ አለው ነ ኑ ኒ ና ኔ ን ኖ።
እንደዚህ ያደረግን እየደጋገምን እናነብ። ማነች? እቺ ደግሞ ኘ ነች። ኘ ኙ ኝ ኛ ኘ ኝ ኞ እንደዚህ ያደረግን አንድ ባንድ ሁሎችን ከተለማመድን በኋላ ደግሞ ወዴት እንሄዳለን? ወደ ጽሁፍ። እስቲ እኛን እስቲ ደግሜ ላንብበው። ኘ ኙ ኚ ኛ ኘ ኝ ኞ። ይቺስ ማናት? ይቺ ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ። እሺ እደግመዋለሁ። አ ኡ ኢ አ ኤ እ ኦ። እቺ ደግሞ ማናት? እቺ ደግሞ ከ ነች። ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ። ስታነቡ መጀመሪያ ረጋ ከዛ ፍጥን እያላችሁ እንድትይዙት በድምጻችሁ መሞከር ማለት ነች። ደግሞ ኸ ነች። ኸ ሁ ሂ ኸ ሄ ህ ሆ። ኸ ሁ ሂ ኸ ሄ ህ ሆ። እቺ ደግሞ ማነች? እቺ ደግሞ ወ ነች። ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። እንደዚህ እያደረግን እንለማመዳለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ፣ በቦቴ በማንኛውም ሶሻል ሚዲያ ደውሉልን። አቀላጥፈን ባጭር ጊዜ እናስተምራችኋለን ማለት ነው። ምንም ጊዜና ቦታ ሳይገድባችሁ መማር ትችላላችሁ፣ የእናንተ ስራ በማይጋፋ መልኩ። አሁን ደግሞ ምን እናደርግ? በጋራ እየጻፍን እናያለን ማለት ነው። በጋራ እየጻፍን እናያለን። እሺ በጋራ አንድ ባንድ ሁሎችን እየጻፍን እናያለን። እሺ አሁን ምናይ ቨን ነው። ቨ ቡ ቪ ይኸው ሶስተኛ ፊደል ስንጽፍ እግሯ ላይ ቀጠል ከላይ ደግሞ አግዳሚዋ እናደርጋለን። ቫ ስንል ደግሞ አራተኛ ፊደል እግሯ አጠር ያለች ነች ማለት ነው። ቬ ቬ አምስተኛ ፊደል እግሯ ቀለበት። ቭ ስንል ደግሞ ስድስተኛ ፊደል በቀኝ በኩል ቅጽል አላት ማለት ነው፣ በግራ በኩል ደግሞ ቮ ናት። ስለዚህ ቨ ቡ ቪ ቫ ቬ ቭ ቮ እንደዚህ ያደረጋችሁ ልክ መሆን አለመሆናችሁን ደግሞ ቸክ ታደርጋላችሁ። አሁን ደግሞ የምናይ ማን ነው? ተን ነው። ተ አንድ ቋሚ እናደርግና አንዷን ገደም እናደርጋለን። ተ የመጀመሪያ ፊደል። ከዛ በኋላ ከጎን እግሯ ሸፋፋ፣ እግሯ ማጠር፣ ቀለበት እያለን እንቀጥላለን። ተ ቱ ቲ ታ ቴ ቴ ት ት ቶ ቶ እንዲያደርግ ከጻፍነ በኋላ ደግሞ በድምፅ እናነባለን እንደገና ማለት ነው። ተ ቱ ቲ ታ ቴ ት ቶ። እሺ አሁን ደግሞ ማንን ነው? ቸን እናያለን። ቸን እንጽፋለን። ቸ ቹ ቺ ቺ ቻ ቻ ቼ። ሲጻፍ እንዴት እንደሚቀርጻት ሁሉ ያያችሁ መለማመድ። ቼ ቺ ቾ ቺ ቾ
ይኸው ቸ ቹ ቺ ቻ ቼ ች ቾ። እሺ እንዲያርገን ከጻፍነ በኋላ ደግሞ የሚቀጥለው የ ነው የምናየው። የ ዩ ዩ ይ ይ ያ ያ ይ ይ የ ዮ የ ዩ ይ ያ የ ይ ዮ እንደዚህ አድርገን እንጽፋለን ማለት ነው። እንደዚህ አድርገን ከጻፍነ በአጭር ጊዜ ማንጽፍ ማናነበት ምክንያት የለም ማለት ነው። አሁን ደግሞ ነ ነች። ነ ነ ኑ ኒ ይኸው ነ ስንል ምንም ቅጽል የላትም። ኑ ስንል ከጎን፣ ኒ ስንል ደግሞ እግሯ ላይ፣ ና ኔ ስንል ደግሞ አምስተኛ ፊደል እግሯ ላይ ቀለበት፣ ን ስንል ስድስተኛ ይኸው ከላይ ጥም ያለ ነገር አላት ማለት ነው። ኖ መጨረሻዋ ደግሞ ከላይ ቀለበት ማለት ነው። አሁን ደግሞ ቀጥለን የምናየው እሺ ቀጥለን የምናየው ኘ ነው። ኘ ኙ ከነ የምትለየው ካናቷ ላይ ባለው ነው ማለት ነው። ነና ኘ የሚለያዩት ካናቷ ላይ ባለው ኘ ኙ ኚ ኛ ኛ ኜ ኚ ኚ ኞ ኚ ኞ ይኸው ኘ ኙ ኚ ኛ ኘ ኚ ኞ እንደዚህ አድርገን ከነ የምትለየው ነው ካናቷ ላይ ያለዋል እነን የሚያውቅ ሰው ካናቷ ላይ ያለችቱን ከጨመረ በትክክል ይጽፈዋል ማለት ነው። አሁን ደግሞ የምናየው አ ነው። አ ኡ ኡ ኢ ኢ አ ኤ ኤ እ ኦ እ ኦ እሺ ካቀጥለን ደግሞ ምን ማን ነው? ካቀጥለን ከን እናያለን ማለት ነው። ማንን ከን እናያለን? አ ኡ ኢ አ ኤ እ ኦ አሁን ደግሞ እቺ ማነች? ከነች ከ ኩ ኪ ከ ስንል ምንም ቅጽል የላትም። ኩ ስንል ደግሞ ከጎን፣ ኪ ስንል የእግሯ ላይ፣ ካ ስንል አራተኛ ፊደሎች እግራቸው በግራ በኩል ጥር ማለት ነው። ኬ አምስተኛ ፊደሎች ደግሞ የው ቀለበት ኬ። ክ ስንል ደግሞ ስድስተኛ ፊደል የተለያየ ቅርጽ ነው። እቺ በውስጥ ዝግዛግ ነገር ያለች ናት ማለት ነው። ኮ ስንል ደግሞ ሰባተኛ ፊደሎች ወይ ከላይ ቀለበት ወይ በውጭ በቀኝ በኩል እግራቸው ያጥራል ያልነ ልክ እንደዚህ ማለት ነው። ከ ኩ ኪ ካ ኬ ክ ኮ አሁን ደግሞ የምናይ ማን ነው? ኸ ደግሞ ከከምትለየው በምንድን ነው? ከዚች ካናቷ ላይ ባለችው ይችኛይቱ ማለት ነው። በዚችኛይቱ ቅጽ ይችኛይቱ ባትኖር ልክ እንደ ከ ነው የሚነበብ ማለት ነው። ይች ስትኖር ኸ ብለን እናነባዋለን። ይች ከሌለች ግን ከ ብለን ኸ ሁ ሂ ኸ ሄ ህ ህ ሆ ይኸው ኸ ሁ ሂ ሃ ሄ ህ ሆ እንዲያርገም እንላለን እናነባዋለን። እየጻፍንም እንለማመዳለን ማለት ነው። አሁን ደግሞ የምናየው ወ ነው። ወን ስንጽፍ ደግሞ የምናደርጋለን ክብ እናደርግና ከመሃሏ ላይ ቋሚ ነገር ስናደርግባት ው ስንል ደግሞ ከጎን ዊ
ዋ ዌ ዌ ው ወ እንደዚህ እያደረግን እንለማመዳለን ማለት ነው። እሺ እንደዚህ ያደረጋችሁ እየደጋገማችሁ እየጻፋችሁ እያነበባችሁ በአጭር ጊዜ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። እያንዳንዳቸውን እያነበባችሁ እየጻፋችሁ ያቸው። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ ደውሉልን። ምንም አይነት ጊዜ ሰዓት ሳይገድባችሁ የፈለጋችሁትን ትምህርት በፈለጋችሁት ሰዓት በፈለጋችሁት ሁኔታ መማር ትችላላችሁ ማለት ነው። ለዛሬ ዘን የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።